ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለች ወፍ ሙዛፍርም ወደ ሰፈሩ እንደተመለሰ ሜርኬብና ኒሃትም በየፊናቸው ለ30ኛ ዓመት የጋብቻ ቀናቸው እየተዘገጃጁም እንደሆነ ቻንም በምሽቱ ፕሮግራማቸው ላይ እንደተጋበዘ በስተመጨረሻም በድርጅቱ ውስጥ ለአዲስ ማስታወቂያ የሚደረገው ቀረጻ በፍቅር ዘውግ ይሁን ወይስ በአክሽን ዘውግ የሚለው አከራካሪ ሆኖ ሁለቱም ቡድኖች ለየብቻ እንዲሰሩ ሲነገራቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን እነ ሳኒም ሲሰሩ እየተነገራቸው የአይሊንና የዴሬን ቡድን ወደ ስራ ለመግባት እየተዘገጃጁ ዴሬንም የእሷ ቡድኖች ወጪ የማያስወጣ ያሏቸውን 6 ተዋናዮች ብቻም ስለሆኑ እነዛን ተጠቅመው የፍቅርን ኃይል የሚያጎላ ሐሳብ እንዲያመጡ የአይሊንን ቡድኖችንም እንዲጠነቀቁም ነግራ ሳኔምንም ከሷ ብዙም ስለምትጠብቅ ቶሎ ወደ ሥራ እንድትገባም አሳስባት ከቦታውም ትሄዳለች። ቤት ውስጥ ያለውን ኒሃትም ለፍቅሩም ለሜርኬብ ግጥም ለመጻፍ ደጋግሞ እየሞከረ በስተመጨረሻም ተሳክቶለት ሐሳቡን የጻፈበትን መጽሐፍም ዘግቶም ያስቀምጠዋል። ወደ ድርጅቱም ስንመለስ ዴሬን ቻምቢሮም ገብታ አይሊን ከዚህ በላይ እዚህ መቆየት እንደሌለባት እየነገረችው ቻንም ተደናግጦም ተረጋግታ ምክንያቱንም ሲጠይቃት እሱ እዚህ ከመኖሩ በፊት ለድርጅቱ መቆስ ዋና ምክንያት እንደነበረችና ከዚህ በላይ የምትቆይ ከሆነ ጥሩ እንደማይመጣም እየነገረችው ቻን ግን አሁን የሚሰሩት ስራ ላይ ዋና ሰው አይሊንም ስለሆነች ምንም ማድረግ እንደማይችልም ነግሯት አክሎም እንድትረጋጋና ጸጥ ብላ ስራዋን ብትሰራ ምንም ችግር እንደማይፈጠር ሐሳቡንም ሰጥቷት ዴሬንም በዛ እንደመበሳጨት ብትልም አብረን አንድ ቀን ማታ ድጋሚ እንደባለፈው ወጣ እንላለን በሚሉት የቻን ቃላትም አጽናንተዋት ፈገግም ብላ ወደ ቢሮዋም ትመለሳለች። ወደ ሙዛፍርም ስንሄድ አያንም በባለፈው ክፍል ሳኒም ከቻን እጅ ለመንጠቅ መጀመሪያ ማስተካከል አለብን ያለችውን ነገር ጸጉሩን መቁረጥ እንደሆነም እያየን ለዛም ወደ አንድ ውድ የጸጉር መዋቢያ ሳሎንም ይዛው ሜዳ እሱም ዋጋው ውድ እንደሆነ እየተናገረ ሰበብ ለመደርደር ቢሞክርም አያን ግን ከቻን ጋር ለመወዳደር በጣም አስፈላጊው ነገር መሆኑንም ነግረው እሱም በዛ ተስማምቶ ጸጉሩንም ተቆርጦም ይወጣል በለው። ከዚህም ሲወጣ አያንም አሁን ደግሞ ሌላ ማስተካከል ያለብክ ነገር አለባበስክ ነው ብላ ወደ ልብስ ቤትም ይዘው ትሄዳለች። እዛም ሙዛፍር ከ10 በላይ ልብስ እንደ ሞዴል እየቀያየረም ሲያሳያት ከቆየ በኋላ በስተመጨረሻም ልክ እንደ ቻን አይነት ሱፍም አድርጎ ፏ ብሎም ሲወጣ አያንም ተነስታ ታጨበጭብለታለች። ወዮ ዛሬ ማታ ጉድ ነው የሚፈላው። ድርጅቱም ላይ ሳኔም ኤምሬን ባላየም አልፋ ዴሬን ቢሮም ገብታ ለማስታወቂያው የጻፈችውን ሐሳብም ስታሳያት ዴሬን ሆዬ ያለምንም ርህራሄ በጣም የወረደ ስራ እንደሆነም ነግራ ድጋሚም ስትሰራውም ታዛታለች። በዚህ የተበሳጨችው ሳኔምም በውስጧ ዴሬን ለውሳኔ ችኩል እንደሆነች ተናግራ ከቢሮም ትወጣለች። ወደ ሰፈሩ ስንመለስ ሜርኬብ በኒሃት ሰርፕራይዝ ልትደረግ መስሏት ወደ ቤት እየሮጠችም አመርታ እዛም ስትደርስ በሚያሳዝን መልኩ ሰርፕራይዝ ያደርገኛል ያለችው ባሏ ተኝቶም አግኝታው በዚህም ተበስጫጭታ ከቤትም እየወጣች እኛ ግን ኒሃት ለሜርኬብ ጽፎላት የነበረው ግጥም ላይም ተኝቶበት እንደሆነም እንመለከታለን። ወይኔ ለጥቂት ከነበረበት ጭልጥ ያለ እንቅልፍ ወደ ነቃው ኒሃትም ስንሄድ ሜርኬብ ከሰራራቻቸው ባህላዊ ምግቦች መካከል አንዱን መርጦና ከፍቶ ውስጥም የገዛላትን ቀለበትም አድርጎ ማንም ሳያይም ሁሉንም ነገር አስተካክሎ ቀለበቱ ያለበትንም ቦታ ለራሱም እንዳይጠፋበት ምልክትም አድርጎበት ሊንቀሳቀስ ሲል ራሷ ሜርኬብም ይዘው በምግብ ውስጥ ቀለበት ማድረጉንም ስላላወቀች ዝም ብሎ ምግቡንም በማለቱ እየተበሰጫጨችበት እሷ ይህንን ቀን ምን ያህል ስትጠብቀው እንደነበረም እየነገረችው ስትወቅሰው ኒሃትም ቱግ ብሎባት እንዴት ስለዚህ ቀን እረሳለሁ? አንቺ ሁሌ እኔን መውቀስ ነው የምታውቂው፣ እኔ ግን የራሴ እቅዶችም አሉኝ ያሰብኳቸው ነገሮችም አሉም ብሏት ተረጋግቶም ያቅፋታል። ዋው! ወደ ቻንም ስንሄድ የድርጅቱ ፎቅ ጀርባን ብቻውን ቆሞ ሳኔምንም እየጠበቀ እሷም ቦታውም ላይ ደርሳ ያመጣውትን ሐሳብ በሙሉ ከዚህ ፎቅ ላይ ነው የወረወርከውን በማለት እየከሰሰችው ቻንም በመናደዷ እየሳቀ ወደ እሷም በጣም ተጠግቶ ለምን ድብቅ እንደምትሆን እስካሁን ድረስ ያልነገረችው ነገር እንዳለም እንደሚሰማውና ለምንስ እንደማትነግረውም እየጠየቃት ሳኔምም
ጊዜው ሲደርስ ሁሉንም ነገር እንደምትናገር ቃል ገብታ እሱም በዛ ተስማምቶ ስራና ፍቅር የተለያዩ ነገሮች መሆኑንም አስረግጦም ነግሯት ሳኒምም በጣም መጠጋጋታቸው ሰውም ካየ ሌላ ነገር እንደሚመስልም ተናግራ ልትሄድ ስትል አንዴ ሳሚኝም ብሏት አስገድዷት እሷም ወዲያው ስማው እየሳቀች ወደ ውስጥም ትገባለች። ሳኒም ከዛ ከሄደችም በኋላ ወደ ቦታዋም ተመልሳ አዳዲስ ሀሳቦች ለማምጣት እየጣረች አንዴ ዴሬን አንዴ ደግሞ ቻን ተራ በተራ የምታመጣውን ሀሳብ ወረቀቱን እየቀደዱ አዲስ ሀሳብ እንድታመጣም እየመለሷት እሷም በዛ በጣም ተጨንቃ አጠገቡ ያለውን በአንድ ቡድን ውስጥ የሚሰራ ቮልካን የተባለውን ልጅም አይታው ሀሳብ እንዲያካፍላት እየጠየቀችው እሱ ግን ፈቃደኛ ሳይሆን ሲቀር ተናዳበት የዛኔ ቀደም ብሎ በሰሩት ማስታወቂያ ላይ የእሱ ሀሳብ እንዲያሸንፍ የእሷ አስተዋጽኦ ትልቅ እንደነበረ ማስታውሰው በጣም በንዴት እየዛተችበት የራሷን ሀሳብ ወደ ማመንጨቱም ትቀጥላለች። እዛውም ድርጅት ውስጥ ያለው ጄጄ የስራ ብዛትም አንጎሉን አዙሮት በዛም ሰዓት ከአያን ተደውሎለት እሷም ከሱ ጋር ለመገናኘት የሚያስችል ሰበብን ፈጥራ እንዲገናኙ ብትጠይቆም እሱ ግን ስራ አለኝ በሚል የሰበብ አይነት ሲደረድርባት አያን ሀሳቧንም ቀይራ አዲስ ለከፈተችው ዌብሳይት ማርኬቲንግ እንዴት እንደሚሰራ እንዲያሳያት እየጠየቀችው እሱም እንደዛ ከሆነም ብሎ ከስራ በኋላ ባለው 30 ደቂቃ ውስጥ እንደሚመጣና እንደሚያግዛትም ነግሯት በዛም ሰዓት ለመገናኘትም ተቀጣጥረው ስልኩም ያበቃል። ለማስታወቂያ የሚሆነውን ሀሳብ ለማምጣት በጣም እየተጨነቀች ያለችው ሳኒምም በስንት መከራ የጻፈችውን ሀሳብን ይዛ ወደ ቻንካም አመርታ እሱም ይህንን ካየው በኋላ አሁንም እንደማይሆን ነግሮ ዛሬ አዲስ ነገር ማምጣት ችግር ስለሆነባት እንድትሆና ነገ ደግሞ እንድትሞክርም ሲነግራት ሳኒም ሆዬ ቻን እንዲህ የሚያደርገው በየሰዓቱ እሷን ለማየት ስለፈለገ እንደሆነ መስሏት እየሳቀችበት እኔን ለማየት ከሆነ ሀሳቦቼን በሙሉ ውድቅ ማድረግ የለብህም እያለች ስትቀልድበት ቻን እዛው የጻፈችውን ወረቀትም ቀዶ ቀልዴን አይደለም ጥሩ ስራ አልሰራሽም ለዛሬ ታዩ ሌላ ጊዜ ትሞክሪያለሽም ይላታል። ወዩ ሳኒምም በዚህ ጊዜ ተናዳ ልትወጣ ስትል ቻኑዬ ማታ እንገናኛለን ወይም ብሏት እሷም ጭራሽ በዚህ ንግግሩ እየተበሳጨች አሁን ተጨቃጭቀን ነበር አሁን ደግሞ ማታ እንገናኛለን ትላለክ ምን አይነት ሰው ነክም ብላ ከቢሮም ለቃም ትወጣለች። በዚህ ንዴት ላይም እንዳለች ወደምትሰራበት ቦታ ስትመለስ አልረዳሽም ብሏት የነበረው የቮልካን ሀሳብ ተቀባይነትም እንዳገኘም ሰምታ አጠገቡም ተቀምጣ እያስፈራራችውም እያለ ለኤላም አስቁማትም ይዛት ለብቻቸው ወደሚያወሩበትን ቦታም ትወስዳታለች። እዛም ለኤላ ቅድም ቻን ስታወራውና ስትስቅ የነበረው ለምን እንደሆነ ሳኒምንም እያፋጠጠቻት ሳኒምም ለማንም እንዳትናገሪ እኔና ቻን ፍቅረኛሞች ሆነናልም እያለቻት ለኤላም በሳኒም ሁኔታ እየተጨነቀች አሞሻል ወይ የማይሆን ነገር ነው የምትሰባርቂው ቻንና አንቺ አንድ ላይ መሆን አችሉም እያለቻት ሳኒምን በንዴት የፈለጉትን ማድረግ እችላለሁም አድርጋለሁም ብላት ክፍሉ ለቃም ትወጣለች። ለኤላም እሷን እየተከተለች ለማስቆም ስትሞክር ኤምሬም ጠርቷት ባለፈው በህገ ወጥ መንገድ ያስገባውን ለድርጅቱ የሚሆን ገንዘብ በጀት እንድታደርግም ጠይቋት እዛውም ቻን ወደ ኤምሬም ቢሮ ገብቶ ለስንት ዓመት ሲለፉበት የነበረውን ነገር በመሳካቱም እያቀፈው ሲያመሰግነው ለኤላም ምንም እንኳን በህገ ወጥ መንገድ የመጣ መሆኑን ብታቅም ምንም ሳትል ቢሮ ለቃም ትወጣለች። በሌላ በኩል እዛው ያለችው ሳኒም ቻንና ኤምሬ ሲያወሩ ማየታቸው በዛም እንደመናደድም ለቻን ደግሞ እንደ መስጋትም እያለች ስታያቸው አይሊንም ደርሳባት ልታወራት ስትሞክር ሳኒምም ስራ አለብኝ በሚል ቦታውን ለቃም ትሄዳለች። እዛውም አንድ ትንሽ ልጅ ሳጥን ይዛም ወደ ድርጅቱ እየገባች ጄጄን እንደምትፈልገውም እየተናገረች ሳኒምም አግኝታት ጄጄን ፈልጋ እንደሆነም ስታውቅ ጄጄንም ጠርተው እኛም የልጅቷ ስም ጁጁ እንደሚባልና ጄጄ የተወለደበት ሰፈር ልጅም እንደሆነች እየተረዳን ጄጄም እንዳገኛት አቅፏት ያመጣችው ምን እንደሆነም እየጠየቃት እሷም የሰፈሩ ሰዎች ለጄጄ እንዲላክ ያዘዙት ነገር መሆኑንም ነግራው በቅርብም እንደሚገናኙም ተስፋ እንደምታደርግም ነግራው ድርጅቱን ለቃም ትሄዳለች። በዚህ ሁላ መሃልም ሳጥኑን ይዛ የነበረችው ሳኒምም የድርጅቱ ሰራተኛ በሙሉ ከቧት ምን እንደሆነ እንድታሳያቸው ሲያስጨንቋት ጄጄም አስቁሟቸው ሳጥኑም ከሳኒም ወስዶ በኋላ አብረን እንከፍተዋለንም ብሏቸው ለአሁን ወደ ስራም ይመለሳሉ።
እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ከሰፈሩ ወጣ ብሎ በሚገኘው መናፈሻ ውስጥ ያሉት ኡስማንና ለኢላንም እያየናቸው ስለ ሳኔም ጉዳይ እየተነጋገሩ ለኢላም እዛው ሳኔም ከቻን ፍቅር እንደያዛትና ለሳኔም ደግሞ ያ የማይመስል ነገርም ስለሆነ እሱ እንዲነግራት ኡስማንን እየጠየቀችው፣ ኡስማን ግን እኔ ሐሳቧን አከብርላታለሁ፣ የፈለገችውን ማድረግ ትችላለች፣ አንቺም እኮ ኢምሬን ወደሽዋል፣ እሷ ቻንን እንዴት መውደድ አትችልም ብሎ ጉዳዩን ከሳኔም ወደ ራሷም አዙሮላት ለኢላም ኦስማን ለሷ ስላለው ስሜት ቀደም ብሎ ለምን እንዳልነገራት እየጠየቀችው እሱም ያ ያለፈም ነገር ነው አልፏል፣ አሁን የምፈልገው አንቺ ደስተኛ እንድትሆኚ ብቻ ነው ብሎም ያቅፋታል። ዋው! ወደ ሰፈር ውስጥም ስንመለስ በአይሃን እርዳታ ፈልጋለሁ በሚል ሰበብ የተጠራው ጄጄም ስራውን በቶሎ ጨራርሶ አያንም የፈለገችው ለሌላ ጉዳይ እንደሆነም በሚመስል መልኩ አብረው ጊዜ የሚያሳልፉበትን ቦታ መርጠው ቢያወሩ ደስ እንደሚላት ስትነግረው ጄጄ ሆዬ ደንገጥ ብሎ ምንም የምናወራው ነገር የለም በሚል ከቤት ሊወጣ ሲል አያንም አስቁመው እውነታውን ለሱ ስሜት እንዳላትና እንደምትወደው ትነግረዋለች። በለው የዚህን ጊዜ ጄጄም በጣም ተደናግጦ እየተርበተበተ ማውራትም አቅቶት ድምፁ እስኪዘጋ ድረስም ደንግጦ ከኔ ፍቅር ሊይዝሽ አይችልም፣ አንድ ላይ መሆንም የለብንም ብሏት ቤቱን ለቆም ይወጣል። ወይ ጉድ! ያ የታቀደው ምሽትም በስተመጨረሻም ደርሶ ሜርኬብና ኒያትም ተቃቅፈው እርስ በእርስ እንደሚዋደዱ እየተነጋገሩ ልጆቻቸው ሳኔምና ለኢላም ከኋላ ደርሰው ማይተዋቸው ሙድም እየያዙባቸው ተራ በተራ ስጦታም እየሰጡ መጀመሪያም ለኢላ ለሁለቱም ስማቸው የተጻፈበትን ቀለበትም ሰጣቸው። ሳኔም ደግሞ በሰጧት ብር ለሜርኬብም ስማርት ስልክም ገዝታም ትሰጣታለች። ዋው! ሜርኬብም በስጦታዎቹ ሁላ እየተደሳሰተች እዛውን በራቸው ተንኳኩቶ እንደተጠበቀውም የመጣው ሰው ቻንም ሆኖ እሱም በሳኔም ልብስም እየተደነቀ ወደ ውስጥም ገብቶ ከነ ሜርኬብ ጋም አሪፍ የእራት ሰዓትም ያሳልፋሉ። እየበሉም እያለ ኒያትም መሃል ላይ ተነስቶ ለሜርኬብም የጻፈላትን ግጥምም አንብቦላት ሜርኬብም በዛ ይበልጥ ተደስታ ያቀፈችው ባታቆም ቀለበቱ ያለበትን ምግብ የያዘውን ሳህን ማምጥታ እንዲበሉም ታቀርብላቸዋለች። በዚህ መሃል ቻን የሆነ ነገር ረሳውን ብሎ መጥቶ በሚያስደነግጥ መልኩ ደግሞ ሙዛፍርና እናቱ አይሱንም ወደ ሜርኬብ ቤትም ሲመጡ እናያለን። በለው ወሬ ላይ ያሉት እነ ሳኔምም አሪፍ ምሽት ማሳለፋቸውንም ቀጥለው እንደተፈራው ሙዛፍር ከአይሱን ጋር ቀድሞ ደርሶ ለሳኔምም ለእሷ ብሎ የገዛውን ልብስና ያደረገውን ነገር በሙሉ እየነገራት ሳኔም ግን ምንም ልዩነት እንዳላየችበት እየነገረች ቅስሙንም ሰብረው ቻንም ቦታው ላይ ደርሶ በሙዛፍር ሁኔታም እየተበሰጫጨ ያመጣውን ስጦታም ለሜርኬብ አበባ ለኒያት ደግሞ የሆነ ትንሽዬ ሳጥንም አውጥቶም ሰጥቶ አይሱንም ቻን እዚህ ምን እንደሚሰራ እየጠየቀች ሜርኬብን ስታፋጣት በጭቅጭቁም እየሳቀች የነበረችው ሜርኬብም ድንገት ኒያት ቀለበቱን የከተተበትን ጭብጦም አንስታ ትበለዋለች። ረፍ! ይሄኛው ክፍል ሲጠናቀቅ ትዕይንቱም መዋጥ አቅቷት ትንያላት ያለችው ሜርኬብንም ለማትረፍ ሁሉም ሰው እየተሯሯጠ በቻን መኪናም ይዘዋት ወደ ሆስፒታልም ሲሄዱ እናያለን። ወዩ! እና እንዴ ነው የኢቻለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ እቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።